አሃኡላኢ الذين من الله عليهم من بيننا እና እነዚህ ሰዎች እዚህ ግቡ የማይባሉ ዘር ግንዳቸው የማይታወቅ ሀብት ንብረት ስልጣን መብት የሌላቸው ተኛ መካከል አላህ መረጣቸውና ለታላቅ እድል አበቃቸውን አይመስለኝም እየተባባሉ ይዘባበቱባቸዋል ማለት ነው። አለይሰ አላሁ ቢአዕለመ ቢሻኪሪን አለ አላህ መልስ ሰጥ። አላህ እሱን የሚያመሰግኑትን ሰዎች አያውቅምን ይላል። በላ ኢነሁ አዕለሙ ወአሕከም፣ እርግጥ ነው ያቃል ወዳጆቹን ተጥላቶቹ ለይቶ። እናንተ ዘንዳ ያው እንደናንተ ሀብትና ስልጣን ወገን ስለሌላቸው የተናቁ የወደቁ ቢሆኑም እኔማ አመስጋኞችን አውቃለሁኝ። ስለዚህ ለነሱ ያልሰጠሁትን እድል ለማልስጠው ይላል አላህ Subhanahu Wa Ta'ala። እና አሁንም ይሄ እስቲፍሃም الانكار ይባላል። አለይሰ አላሁ ቢአዕለመ ቢሻኪሪን ማለት ቢልሙእሚኒን አልሙኽሊሲን፣ እነዚህ ንጹሃን የሆኑ አማኞች ጌታቸው የሰጣቸውን ጸጋ በአውንታዊ መልክ በመቀበላቸው አመስጋኝ የሆኑትን ሰዎች የማያቅ መሰላችሁን? እነሱን በቅንነት ስላወቃቸው እርግጥም አወመርጧቸዋል ሰጥቷቸዋል። ልግመኞችን ደግሞ በተንኮላቸው ስላወቃቸው አዋርዷቸዋልና እድለቢስ አድርጓቸዋል ሲል መልሶ ሰጠ ማለት ነው። ወኢዛ ጃአከ الذين يؤمنون بآياتنا ይባስ ብሎ እነሱ የበለጠ እንዲናደዱ ለነዚህ ለደካሞችና ጎስቋሎች ለተባሉ ሰዎች ተጨማሪ እድልና ጸጋ እንደሚሰጣቸው ይገልጽላቸዋል ማለት ነው። ወኢዛ ጃአከ الذين يؤمنون بآياتنا በእኛ አንቀጾች የሚያምኑ የሆኑት ሰዎች በጥላት በኩል የተናቁት የሆኑት ضعፋዎች ወደ አንተ ሲመጡ ያ ረሱላህ ይላቸዋል። ፈቁል ሰላሙን አለይኩም ሰላሙን አለይኩም ሚን ረቢኩም ብለህ በአክብሮት ተቀበላቸው። እነሱን ማባረር ደካሞች ናችሁና ለካ ወገኖቻችን እንዳይቀበሉን ያደረጋችሁት እናንተ ናችሁ፣ ዞር በሩ ካሁን በኋላ እዚህ አካባቢ እንዳላያችሁ ማለት ሳይሆን ታንተ የሚጠበቀው እንዳውም እነዚህ ሰዎች ሲመጡ ነውር ክብር ብለህ አንተ እንደ ትልቅ እንግዳ አድርገህ መቀበል ይኖርብሃል አላቸው። ይሄ ትልቅ እንግዲህ አላህ Subhanahu Wa Ta'ala ለሰው ሊያረግለት የሚችለውን ትልቅ እድል ነው የሰጠው ለነዚህ ለዱዓፎች ማለት ነው። ነብዩ ሲመጡ አንደኛ ሰላሙን አለይኩም ሚኒ እንደማለት ነው። ከኔ ከጌታቸው እኔ እነሱ ደረጃቸውን ማቀው እኔ ነኝና ይልቁንስ ሲመጡ እነዚህ ሰዎች ጌታችሁ ሰላም ለእናንተ ይሁንላችሁ ብለህ ሰላምታውን አድርስልኝ ይላቸዋል ማለት ነው። ከዚህ በላይ ያለ እንግዲህ አቡጀህል ይናቅህ ያንቋሽህ፣ ግን ረብል ዓለሚን ሰላሙን አለይኩም ብሏችኋል ብለህ ንገራቸው ይላል ማለት ነው። አንድ ሁለተኛ ደግሞ አንተ እንደ ተራሰው አድርገህ ማየት የለብህም። እነዚህ ሰዎች ክቡር እንግዶች ናቸው። እነሱም በመታገኛቸው ጊዜ መተው አሰላሙ አለይከ ያ ረሱላህ አስተሚሉ እንዲያትጠብቅ ቀድማ አንተ በአክብሮት አፈፍ ብለህ ሰላሙላሂ አለይኩም ብለህ ተቀበላቸው። የዛ ጊዜ በተቃራኒው የበለጠ አንተ ስታከብራቸው አዕዳኡላህ ይቃጠላሉ ማለቱ ነው። በዚህ መልክ እንድትቀበልና እንድታስተናግዳቸው አዘሃለሁ ይላል። ከዛም በተጨማሪ የማይበቃ ከተበ ረቡኩም አላ ነፍሲሂ الرحማ በላቸው። እናንተ ባይገርማችሁ ጥላቶቻችሁ እነዚህ ሙጅሪሞች ቢንቋችሁና ቢያንቋሽሿችሁ ቢዘልፏችሁና ቢነቅፏችሁም ጌታችሁ ደግሞ በተቃራኒ እናንተን ታላቅ አድርጓችኋልና እንኳን በዚህ በንጹሃን አቋማችሁ ቀጥላችሁ ንጹህ ሆናችሁ ይቅርና ሰውናችሁና ብትሳሳቱ እንኳን ይላል ሱብሃንአላህ ከተበ ረቡኩም አላ ነፍሲሂ الرحማ ካሁን በኋላ ጌታችሁ በራሱ ላይ እናንተን ሁሉ ጊዜ ከረራሄው ላይ ያወጣችሁ ወስኗል በላቸው ይላል። በአላህ ረህማ የታቀፋችሁ ሰዎች ናችሁ ብለህ ትነግርልኛለህ ይላቸዋል ማለት ነው። አነሁ ቁም ነገሩ በእናንተ በኩል መን አሚለ ሚንኩም ሱአ ሱፍ መን አሚለ ሚንኩም ሐሰና አይደለም። እናንተ ሰው ናችሁና ካሁን በኋላ ተሳስታችሁ መጥፎ የሰራ እንኳን ቢገኝ ብትሳሳቱ እንኳን ቢጀሃለቲን በገፍላ ምክንያት በእንዝላልነት ማለት ነው። ሰው ሲባል አንዳንድ ጊዜ ይዘነጋል፣ ገፍላ ያደርግና የተለያየ ሙኻለፋ ያደርጋል ማለት ነው። ስለዚህ በዛ ቢጦቢዓቲል በሸር ሰው እንደመሆናችሁ ምናልባት ዘንጋ ብላችሁ አላህ የማይወደው ነገር ሙኻለፋ እንኳን ብታደርጉ ثم تاب من بعده ያቺ ስተቱ ደግሞ ስተት መሆኗን ተገንዝቦ ከዛ በኋላ አስተግፍሩላህ ያ ረብ ብሎ ተተመለሰ ወአስለሐ በቀጣው እድሜው ያንን አንስተቱን አርሞ ታስተካከለ ተናንተ ማከል ማንኛውም ሰው فانه غفور رحيم ያኔ ምላሹ በጌታችሁ በኩል
ለእናንተ ምህረተ ሰፊና ሩህሩህ መሆኑ የተጠበቀ ነው ብለህ ንገራቸው ይላል። እንግዲህ በጣም የሚገርም አገላለጥ ነው ይሄ ማለት ነው። እናንተ በዚህ በጥሩ በሷላሃችሁ ከቀጠላችሁ አይብሽሩ እኔም መጨረሻ ወዳጃችሁ ነኝ ማለት ሳይሆን ብትሳሳቱ እንኳን ገና ስተት ሳይሰራ ወንጀል ሳይፈጽሙ የዱብ የማራቸው ማለት ነው። ሊغفر الله ما تقدم من ذنبك وما تأخر እንዳለው ለነብዩ በዛ ደረጃ ያሉ ሰዎች ቢሳሳቱም ቢያጠፉም አላህ በቀላሉ አይቆጣባቸውም። በጣም በልዩ አይን የሚያያቸው ሰዎች ስለሆኑ ማለት ነው። እና ቢጃሃላ ሰዎች በስተት ባለማወቅ አንዳንድ ጊዜ በገፍላ በእንዝላልነት ስተት ወይም ዋጅባት ሊያጓድል ይችላል ወይም መሐረማት ሊሰራ ይችላል ሙእሚን የሆነ ሰው። ያንን እንኳን አድርጋችሁ ብትገኙ ወዳው ጥፋታችሁን አውቃችሁ ከተመለሳችሁና ምህረት ከለመናችሁ ከዛ ማቋማችሁን ታስተካከላችሁ አላህ ይቀጣናል ብላችሁ ብዙ አትጨነቁ። ለምን ፈአነሁ ገፉር ረሂም ትጃሃኩም በእናንተ አኳያ አላህ ልቅጣቸው ከማለት ይልቁንስ ልማራቸው የሚለውን ነው የሚያስቀድመውና ምህረተ ሰፊ ሩህሩህ መሆኑን ጌታ ጽፎላችኋል ዘግቦላችኋል ይህን ዲል ይላል ማለት ነው። ከዚህ በኋላ እንግዲህ እነዚህ ሰዎች ምን የሚያሰጋቸው ነገር አለ? ለዚህ እንግዲህ አበቃቸው ጥላቶች በኮርኩረው የበለጠ ደረጃ አሳውጁላቸው ማለት ነው። አሁንም የዚህ አይነት ሰዎች ሊኖሩ ይችላሉ في كل زمان ومكان። የዚች ኡማ ሚስጥር ያወሉ ይሁን ኸይሩ የመጨረሻ ይሁን እንደ ዝናብ ነው ይላሉ። ዝናብ ይዘንባል፣ የመጀመሪያው ይሁን በረካው ያለው መካከለኛው፣ መጨረሻ ይሁን አላህ ነው የሚያውቀው። ስለዚህ አላህ ወዳጆቹን በየዘመኑ ያስቀምጣልና የዚህ አይነት ሰዎች ናቃቸውና ጌታ ያደነቃቸው ሰዎች በየጊዜው ሊኖሩ እንደሚችሉ ይጠቁመናል ማለት ነው። እና አላህ በዚህ መልክ እንግዲህ ወዳጆቹን አወደሳቸው፣ አበሰራቸው፣ አሳወቃቸው፣ አወደሳቸው። በዚህ መልክ ነብዩም አለይሂ ሰላቱ ወሰላም በጥላት በኩል የቀረበላቸውን ሐሳብ እንዳይሳሳቱ ጠበቃቸውና ግንኙነታቸው እንዲቀጥል አደረገላቸው። ለዚህ ነው ቢላል አማር ኢብኑ ያሲርን አንድ ጊዜ መኮች ይዘው በጣም ቀጠቀጡት። ነፍሱ ወጣች አልወጣች እያሉ ትንፋሹን እያዳመጡ አሰቃዩት እና ሁበል ናወዲስ እያሉ ይቀጠቅጡት ነበር። እሱ ደግሞ በምንም አይነት ከሊመተል ኩፍር አልናገርም እስከ መጨረሻ መሞት አለብኝ እያለ ይታገል ነበር። እናቱን ያገደሉ እፊቱ ላይ ማን ነው ሱመያ ረዲየላሁ ዐንሃ አርዷሃ በብልቷ በጦር በመውጋት አባቱ ሽማግሌ ናቸው የ80 ዓመት ሽማግሌ ያሲር በገመድ አደባባይ ሰቀሏቸው። ይሄን ባይኑ ያያል ወጣቱ ማለት ነው። እሱ እንደገና በተራው ይሄው እናት አባትን አየህ በዚህ በተሳሳተ መንገድ በመሄዳቸው ዋጋቸውን አገኙ፣ አንተንም እንደዛ ልንጨምርህ ነው እያሉ ይቀጠቅጡታል። እሱስ ተመጨረሻ ድረስ የሆነው ይሁን ያው በወላጆች ይከተላሉ በእነሱ መንገድ እያለ ሲከራከር ኋላ ነፍሱን ሳተ። ድብደባው ሲበዛበት በደመ ነፍስ እነሱ የሚዘምሩለትን ነገር መድገም ጀመረ ነፍሱን ስቶ ማለት ነው። ያኔ ያዩ ሰዎች ደንግጠው አማር እርተደ አኒል ኢስላም ብለው ለነብዩ ሄደው ነገሯቸው። በሚነግሯቸው ጊዜ ነብዩ ይሄ ሰው ያላህ ዘንድ ያለውን ቦታ ያውቁ ስለነበርና ላ አሉ አማር ከሊመተል ኩፍር ጣዖትን ሲያወድስ ሰማ ነው ብለው ሲነግሯቸው ለአማረን ቀድሙሊአ ኢማንን ሚን ሙሻሽ ቀደሚሂ ኢላ ረእሲህ አሉ። ተግር ጥፍሩ እስተራስ ጠጉሩ ልክ እንደተነፋሽ ስልቻ በኢማን የተወጠረ ሰው ነው። በምንም አይነት እሱ የፈለገው ቢሆን ኢማን ይወጣል ብዬ አላምንም አሉ። ለምን ጌታ ነግሯቸዋልና ማንነቱን ማለት ነው። በዛ መልክ እሱ እንደገና ያው ተነስቶ እያንፏቀቀ እያለቀሰ መጣ። ምንድነው ያጋጠመህ ሲሉት ይሄው እንደዚህ አሰቃዩኝ፣ በመጨረሻ እኔ እስከ ቻልኩኝ ድረስ እነሱ የሚሉትን ነገር ላለመቀበል ስከራከር ኋላ ግን መጨረሻ አካባቢ እንደ ህልም እነሱ ያሉትን ቃል ያልኩኝ ይመስለኛል አላቸው። እና አለቀልኝን ነገር ጠፋሁኝ እያለ ያለቅሳል። ይህ ጊዜ ከይፈ ወጀተ ቀልበክ አሉት። በምላስህ እሺ ስተት ልትናገር ትችላለህ ሲጠናብህ፣ ቀልብህ ግን በዛ ሰዓት ምን ነበረ የሚለው እነሱ የሚሉትን የመቀበል ዝንባሌ ነበረ ስሜት ነበረብህ ወይስ ሲሉት ላ አማ ቀልቢ ፈላ ዘለ ሙጥመኢነን ቢልኢማን አላቸው። ቀልቤማ መጭራሽ አልተበገረም ሲሏቸው ኢዘን ፈኢን ዓዱ ፈዑድ አሉት ማለት ነው። እና አንተ በስቃይ ምካር በድብደባ ነውና እንደዚህ መጥፎ ቃል እንድትናገር የተገደድከው፣ ወደፊትም የዚህ አይነት ነገር ቢያጋጥምህ አላህ ይጠብቅህና
መልሰህ ራስክን ለማዳን የዛ ቃል ተናገር ዝም ብለህ መሞት የለብህም በማለት ያንን ለማረጋገጥ አላህ ኢላ መን ኡክሪሃ ወቀልቡሁ ሙጥመኢኑን ቢልኢማን አለ የነብዩን አባባል አጸደቀ ማለት ነው እውነቱን ነው እሱ ፈልጎ አልተናገረም ተገዶ ነው ስለዚህ በዚህ መልክ ቀልቡ ሙጥመኢኑን ቢልኢማን የሚለውን እኔም ማቅለታለሁ ብሎ ጌታ መሰከረለት ማለት ነው እንግዲህ ዝግባ የማይባል የሰው አገልጋይ የነበረ ሰው በረበል ዓለሚን ዘንድ እንዲህ አይነት ቦታ አገኘ ማለት ነው በምንድነው ያገኘው ቢቁወቲል ኢማን ሌላ ምን ምስጥር የለውም አሁንም እንግዲህ አላህ Subhanahu Wa Ta'ala ኢማንና እስቲቃማ የሰጣቸው ሰዎች የዚህ አይነት ደረጃ ሊያገኙ የሚችሉ መሆኑን ይጠቁመናል ማለት ነው ወከዛሊከ نفصل الآيات ይላል እና እንደዚህ ነው እኛ አንቀጾቻችንን የምናብራራውና የምንደግመው እንግዲህ አቅል ላላቸው ሰዎች አላህ Subhanahu Wa Ta'ala ማንን እንደሚወድ ማንን እንደሚጠላ በእነዚህ አያቶች ቁልጭ አርገን አስቀምጠናል አንቀጾቻችንን በዚህ መልክ እንገልጻቸዋለን ለምን ሊያዕተቢረ الناس ሰዎች እንዲገመግሙ ከታሪክ እንዲማሩ ወሊተስተቢነ ሰቢሉል ሙጅሪሚን የጠማማዎች መንገዲ ደግሞ የተንኮል መንገዲም እንዲጋለጥ ስንል ነው ይሄን ያደረግነው ሽሪሮች ሁሉ ጊዜ አዳውላህ የአላህን ወዳጆች ለመበታተን የተለያየ ዘዴ ይዘይዳሉ ስለዚህ እንዲህ አይነትም ለካ ተንኮል ይሰራሉ ብላችሁ እንድትነቁና ከዚህ እንድትማሩ ብለን ይሄን ታሪክ የገለጥንላችሁ ኢላላ አላህ Subhanahu Wa Ta'ala ሰቢሉል ሙጅሪሚን في كل زمان ومكان تفريق المؤمنين ነው ሙእሚኖችን መበታተንና ያው እስበርሳቸው እንዲናከሱ ማድረግ ስራቸው መሆኑ እንዲገባችሁ ነው እነዚህን የመሰሉ አያቶች በዚህ መልክ ያብራራን የምናቀርበው ይላል ቁል ኢኒ ኑሂቱ አን አዕቡደ الذين تدعون من دون الله ከዛ አልፈው እንደገና ሌላ የመከራከሪያ ወይም የመደራደሪያ ሐሳብ ያቀርባሉ ለነብዩ እነዚህ የአላህ ጥላቶች ማለት ነው ምናሉ መሐመድ እኛ ወገኖቻችን ነን ወገኖች እስከሆነ ድረስ ልትበጠብጠን አይገባም ማን ነው ሰው በወገኑ ላይ እንዲህ አይነት አደጋ ያመጣ አረባክተውን አንድነታችንን ፈረካከስከው ቁዋችንን አዳከምከው ሰላም ነሳን ለምን አንግባባምና አንቻቻልም እምነት ከሆነ ማንም ሰው ያመነ የፈለገውን ሊያምን ይችላል ግን በመቻቻል መልክ ለምን አንኖርም አሏቸው ያነ ረሱል እሺ እንዴት ብለን እንቻቻል ዲዳኒ ላይ እጅተሚዓን ሁለት ተቃራኒ ነገር መቼም አንድ ቦታ መኖር አይችልም በምን መልክ ነው የምንቻቻለው ሲሏቸው نعبد معك ربك سنة وتعبد معنا آلهتنا سنة أخرى አሏቸው ማለት ነው እና እኛ ወንፈል እናድርግ ማለታቸው ነው ዱቤ ደቦ አንድ አመት ያህል እኛ አንተ ጋር እናሳግድህ አሉ ጀማዓ እንስገድ አንተ ጋር አሁናን ለመስማማት በሚቀጥለው አመት ደግሞ የኛ ተራ ሲመጣ አንተ ነው በልን እየመጣ ጧጧት ትሳለማለህ በዚህ መልክ ለምን ሃይማኖታችንን አቻችለ ነው አንቀጥልም አሉ ማለት ነው ይኸውልህ አሁንም እየተባለ ያለው በአለም ደረጃ ይሄ ነው የሃይማኖቶች አንድነት የሚል ፕሮግራም ተነድፎ ሙዕተበር ተደርጓል በአለም አሁን በቅርብ ጊዜ ተዛሬ 10 አመት አካባቢ ነፍስ ሸይእ ማለት ነው ስለዚህ አንተ የኛን እምነት አክብር እኛም ያንተን እምነት እናክብርና እንቻቻል በዛ መልክ በሰላም እንኖራለን አንተ የበላይ ወይም እኛ የበላይ ሳንባባል ማለታቸው ነው ይሄ እንግዲህ ለነሱ አንድ ተናዙል ነው መጀመሪያ አንተ መጤነህና በአጠቃላይ ከኛ ማፈንገጥ የለብህም እያሉ ነበር የሚከራከሩት አሁን ግን ትግላቸው እያደገ ሲሄድ ቦታ ተሰጣቸው ማለት ነው ቢያንስ እንከባበር ተባለ ማለት ነው ግን ይሄም አይበቃም ለኢስላም ኢስላም ከኩፍር ጋር እኩል መሆኑን አይደለም የሚናፍቀው ከኩፍር በላይ መሆኑን ነው እንጂ ማለት ነው ግን በተከራከርክ ቁጥር ያው ጥላት ቢጠላም ቢያንስ እኩል እንሆን ወደሚለው ይመጣል ማለት ነው አሁን ግን የበታች ተግሬ በታች መሆን አለብህ አንተ አሽከር መሆን እንጂ ደግሞ እንዴት ነው አንተ እኔ ጋር የምትሆነው ነው የሚልህ ግን አንተም ጉልበት ካሳየህ ወደዚህ ይመጣል ቢያንስ ያንን ጥያቄ በሚያቀርቡ ጊዜ ምን ብለው መልስ እንዲሰጡ አዘዛቸው ቁልለሁም ያ ረሱላና አለ ኢኒ ኑሂት አን አዕቡደ الذين تدعون من دون الله ይሄ ያላችሁት ሐሳብ እንዳሳብ ምንም አልነበረም እንደናንተ አስተሳሰብ መፍቲ መስሏችሁ ነው ግን እኔ እንዲያልቀበለው የሚያደርገኝ ምክንያት አለ እሱ ምንድነው ኑሂቱ አን አዕቡደ الذين تدعون من دون الله
ከአላህ ሌላ ከአላህ ውጭ የምታመልኳቸውን ነገሮች እኔ ትርው ብዬ እንዳልገዛ ተከልክያለሁ ተወግዣለሁ በላቸው እና ተላትሹ ምንን ገመትሹ እንደሚባለው ጣዖት ከተሳለምኩኝ ምኑ ተውሂድ ሆነ ማለት ነው። እና እናንተ መስሏችሁ ነው እንግዲህ ተናዙል የሆነ መስሏችሁ እኛም ያንተን ጌታ እንገዛ አንተም የኛን አምላኮች አክብር ብትሉት የመደራደሩ ሐሳቡ እንደ ሐሳብ ማቅረብ ትችላላችሁ። እኔ ግን እንዲያልቀበል የሚያደርገኝ ዋናው የሪሳላው እምብርት ይሄ ነው። ከአላህ ሌላ ያለ ምንንም ማንንም እንዳታመልክ ተብዬ በጥብቅ ተከልክያለሁኝ። ይሄን ነገር ከተቀበልኩ ደግሞ ምን ተረፈ? ያው እናንተም እኛ ሙሽሪክ ሆን እኩል ሆን ማለት ነው ብለህ መልስላቸው ይላል። ተድዑነ ሚን ዱኒሂ ማለት ተድዑነሁም ሚን ዱኒሂ ሲላው ወድቋል። ተድዑነሁም ተዕቡዱነሁም ሚን ዱኒላህ ከአላህ ሌላ አምላኮች ናቸው እያላችሁ የምትገዙላቸውን እነላት እነ ዑዛ እነ መናትን አንድ ቀን ለቅጽበትም ቢሆን አምልኮትን አክብሮት እንዲሰጣቸው አይፈቀድልኝም በጥብቅ ተከልክያለሁ። ቁል ላ አተቢዑ አህዋአኩም እናንተ እንደዚህ እንድትሉ የሚያደርጋችሁ መጥፎ ልማድና ዝንባሌያችሁ ነው። የለመደ ልማድ እንደሚባለው ከልጅነት ጀምሮ የጣዖት አምልኮት በስሜታችሁ ሰርጦ ስለገባ እነሱን ያልተሳለመ ሰው በሰላም አይኖርም ብላችሁ ነው የምትገምቱት። ይሄ የእናንተ ዝንባሌና ግምት ነው። እኔ ደግሞ የእናንተን ዝንባሌና ግምት እንዲያልከተል ነው የተከለከልኩት። ለምን በእናንተ ሐሳብና ዝንባሌ እመሄድማ ከሆነ ወህይ መምጣት ለምን አስፈለገ ማለት ነው። ይሄ ነገር መፍሪቀ ጠሪቅ የመንገዱ መነጣጠያ መንታው መንገድ የሚለየው እዚህ ላይ ነው። ኢማ ተውሂድ ወይ ኢማ ኢልሃድ ወይ ተውሂድ ወይም ሽርክ ነው አማራጩ። አላህ እናንተ ደግሞ ተሽርክን ከየት ነው ያመጣችሁት ቢባል ከሀወን ነፍስ ነው ከግል ዝንባሌያችሁና ከመጥፎ ልማዳችሁ ተነስታችሁ እንጂ ረብል ዓለሚን ይሄን ነገር ህጋው ያደረገበት ጊዜ የለም። እኔ ደግሞ ከናንተ ፍላጎትና ስሜት ወጥቼ በአላህ መመሪያ መሄድ ነው መስመሬ። ይሄ ነው የሚከለክለን ለመቀራረብ እንጂ አለበለዛማ የሚቻልማ ቢሆን ኑሮ ችግር አልነበረም በላቸው ይላል። እና ማንኛውም ከአላህ ሌላ ያለን ህግና ስርዓት ተቀበላለሁና አከተላለሁ የሚል ሰው ማ የተቢዑ ኢላ ሀዋህ ዝንባሌውን ነው የሚከተለው ወይም ሸይጣን የነገረውን ነገር እንጂ ከአላህ ፍቃድ ውጭ ህጋዊ ሊሆን የሚችል ምንም ነገር እንደሌለ በዚህ መልክ አስቀመጠው ማለት ነው። ቀድ ضللت اذن እናንተ ባቀረፋችሁት ሐሳብ ለመስማማትና ለመግባባት ብዬ ብስማማና እናንተን ዝንባሌ ብቀበል እኔስ ምኑን ተለየሁት? የዛለታ በቀጥታ ስተት ውስጥ ተዘፈኩኝ ማለት ነው። ወማ አና من المهتدين ይሄንን ካደረኩኝ ደግሞ ቀናው መንገድ ከሚከተሉት ከሙስሊሞቹ መሆኔ ይቀራልና ለዚህ ሲባል ልቀበላችሁ አልችልም ብለህ መልሱን ንገራቸው ይላል። እና ተውሂድ ላይ ሲመጣ አቋምህ እንደዚህ መሆን አለበት ማለት ነው። ማህበራዊ ጉዳይ የተለያዩ ጥቅማ ጥቅሞች ምናምን ከሆነ ሰው ማህበራዊ ጉዳይ ተናዙል ሊሆን ይችላል ማለት ነው። አቂዳ ላይ ከመጣ ግን እምነት ላይ በሚመጡ ጥያቄዎች ሁልጊዜ ማወላወል የለብህም። ምክንያቱም ያን እነሱ ያሉትን ተተቀበልክ የነሱን ሀዋ ተከተልክ ማለት ነው። ያን ተከተልክ ደግሞ ከአላህ ፍቃድ ወጣህ ማለት ነው። ስለዚህ እነዚህ አይነት ጥያቄዎች ሲመጡ በየዘመኑ ክርክር የለም፣ ማወላወል አይገባም። ይሄ ሃይማኖት አይፈቅድም ነው አጭር ቃል። ሃይማኖት ቢፈቅድልኝ ኑሮ ምን ችግር ነበረ? ያው እናንተ ጋራ ተመጋጨትና ለተለያየ ችግር ከመጋለጥ እኮ እኔም እቀበለው ነበር። ችግሩ ግን እምነት አይፈቅድም። ይሄንን ካደረኩ ከእምነት የለወጣ ስለሆነ እምነትህን ተው እያላችሁ ነው ያላችሁት። እኔ ደግሞ የእናንተን እምነት ተው ብላችሁ ትቀበሉኛላችሁ ትላቸዋለህ። አንቀበልም ነው የሚሉት። እኔም እንደዛው ነው። ታዲያ እንዴት ብለን እንቀራረብ ትላቸዋለህ ማለት ነው ቢነፍስ الحجة። ግን በአሁኑ ጊዜ ያለው አብዛኛው ይሄ ነገር እየተረሳ ነው ያለው። በሁሉ ነገር ሙስሊሞች እንዲያው ድርድርም ሳያስፈልግ አሚን እያሉ ነው የሚገኙት ማለት ነው። ጥያቄም ሳይቀርብላቸው እንደውም ብዙዎቹ ራሳቸው ጥያቄ እያቀረቡ ነው ያሉት። ግድ መኑን ግዱ ደዱን እነገሌ ናቸው ችግር የሚፈጥሩት፣ እነገሌ ናቸው አክራሪዎቹ፣ እነገሌ ናቸው ገታሪዎቹና አሸባሪዎቹ እያሉ ሪፖርት ያደርጋሉ ጧት ማታ ሙስሊም ተብዬዎቹ ማለት ነው። በቀደም ያው እንዳያችሁት በኢቲቪ መስኮት ጠምጣሚዎቹ ተነስተው ሱብሃንአላህ ሙስሊም ነን ብለው በእስላም ቋንቋ ሲናገሩ ለማን ለመወደድ ማለት ነው። ያን ነገር በማድረጋቸው እነሱ ቦታ ሊያገኙ ሊጠቀሙ ሊኖሩ መሳኪን እኛን ሲያጠፉ ሁለተኛ ዙር እነሱ ናቸው። አይገባቸውም። እንግዲህ የአኺራው ጉዳይ ተውና በዱንያ አካሄድ እንኳን እነሱን ስለምን ይወዷቸዋል? ግን እኛን ለማጥፋት መሳሪያ ማጭድ ያደረጓቸው ማለት ነው።
ማጭር ታጭዶ ሲያበቃ እንደሚወረወረው እነሱም በተራቸው እንደሚወረወሩ አያውቁም። ይህ ነው እንግዲህ የአቂዳ ጉዳይ። በአቂዳ ላይ ድርድር ማለት ውድቀት ነው ራሱ። ምክንያቱም ይሄን ነገር ከተደራደርክ ተራ ነገር አደረግከው ማለት ነው ከባጢል ጋራ። እሱ ሽርክ ነው፣ ቢተወው የሚጎዳው ነገር የለም፣ እንዳውም ይጠቅመዋል እንጂ። እሱ ለሽርክ ሽንጡን ገትሮ እየተከራከረ ለኩፍር ጥብቅና እየቆመ አንተ እንደገና ተውሂድን ተናዙል ከሆንክ ምኑ ላይ ነው ሙእሚን የሆንከው ነው ዋናው ነገር። እና እዚህ ላይ እንግዲህ ቀዲ ዶለልቱ ተመልከር ተእኪዳት። ይህንን ሐሳባችሁን እንቻቻልና እኛ ጋራ አንድ ሰሞን አንተ ስራ እኛ ደግሞ ባጠፋው ሌላ ቀን ተባበረሃለን ማለት ይሄን ማድረግ ራሱ አይነ ዶላል ነው አላህ። ቀዲ ዶለልት በእርግጥ ተሳስቻለሁ ይሄን ካደረኩማ ወማ አና ሚነል ሙህተዲን ለወደፊትም ቢሆን በዚህ መንገድ ከሄድኩኝ ወደ ግቤ የምደርስ የተመራሁ ሰው አይደለሁም ከንቱ ቀረሁ ማለት ነው። ይሄን ደግሞ አላደርገውም ብለህ እቅጩን ንገራቸው ይላል ማለት ነው። ቁል አሁንም በተጨማሪ ንገራቸው ኢኒ አላ በይነት ሚን ረቢ እኔ ከጌታዬ በሆነ ግልጽ መረጃ ላይ ነው የቆምኩት፣ ምንም የማያጠራጥር ተጨባጭ የሆነ እውነት ላይ ነው ያለሁት በላቸው ማለት ነው። እንግዲህ አንድ ሰው ይሄ ነገር ያዋጣኛል አያዋጣኝም የሚለው አጠራጣሪ ነገር ላይ ሲሆን ነው። እኔ ግን በዚህ በእስላም ላይ በተረጋገጠ መረጃ ላይ ነኝ፣ የፈለገው ሹብሃ ቢመጣ የምቀበለው ነገር የለም በላቸው ማለት ነው። ወከዘብቱም ቢሂ ባለመታደላችሁ እናንተ አስተባበላችሁት እንጂ እኔ ግን በሚያጠራጥርና በሚያከራክር ጉዳይ ላይ አይደለም ያለሁት፣ በተረጋገጠ መስመር ላይ ነኝና እናንተም ባትቀበሉት በእኔ ዘንዳ ግን ይሄ ነገር ለድርድር የሚቀርብ አይደለም ማለት ነው። ማ ዒንዲ ማ ተስተዕጅሉነ ቢህ እናንተ ደግሞ ቶሎ እንዲመጣ የምትጠይቁትና የምትወተውቱት ነገር እኔ ዘንዳ አይደለም በላቸው ይላል። እንግዲህ ይህንን የድርድር ሐሳብ በሚያቀርቡላቸው ጊዜ ሁሉንም ነገር ተቀባይነት እንደሌለው ሲነግሯቸው ያኔ እንግዲያውስ አንተ ብቸኛ ሐቀኛው አንተ ተወንክ፣ እኛ በባጢል ላይ ከሆን ለዚህ ማረጋገጫ ነገር እኛ አንድ ነገር እንጠይቅሃለን፣ አንዚል አለይና ሪዘም ሚነ ሰማ አሏቸው ማለት ነው። ተወደ ሰማይ በኩል ጌታህን ጠይቅና መቅሰፍት አውርድብና እንግዳውስ እኛን የአላህ ጥላቶች አደረክ፣ አንተ ብቻ ሐቀኛ ነው የምትለው አይደለም። ይሄ ከሆነ ጌታህን ጠይቀውና አሁን ውስጥ ያጥፋን እንግዳ እውነተኛ በባጢል ላይ ተሆናሉ ተሐዲ። ጌታንም ጠየቁ እሳቸውን ብቻ ሳይሆን ረበና አጅል ለና ቂጠና ቀብለ የውም ልሒሳብ አሉ። እንግዲህ ይህን ነቢይ ታልተቀበላችሁና ታልተከተላችሁ እኔ ማአት ነው ማወርድባቸው ብለህ ቅጣት እንደምታወርድ ዝተሃል። ያንን ዛቻህን አሁኑ ቶሎ አምጣው፣ እስተ ቂያማ ቀን ለምን ቀጠሮ ትጠብቃለህ ብለው ጠየቁ ማለት ነው። ያነ ነብዩ አለይሂ ሰላቱ ወሰለም እኛ የምናቀርብልህን ሁሉ ሐሳብ የማትቀበልና አንተን ብቸኛ ሐቀኛ አድርገህ የምትይዝ ከሆነ በል እንግዲያውስ እኛን አሁን ጥፋት አምጣብንና አሳየን ብለው ሲጠይቁ ለዛ መልስ ምን አለ አላህ Subhanahu Wa Ta'ala ማ عندي ما تستعجلون به እናንተ አሁን ቶሎ ቸኩላችሁ የምትጠይቁት ቅጣት በእኔ እጅ አይደለም፣ በእጄ ኩላክችን ኮፍ አልያዝኩም በላቸው ማለቱ ነው። እና ቢኖርማ ኑሮ አሳያችሁ ነበር፣ ደግነቱ የለም እንጂ መሳሪያው። እና ማ عندي ما تستعجلون به እኔ መልእክት አድርስ ነው እንጂ የተባልከው ፈንጅ ተኩስ አልተባልኩም። ስለዚህ ይህን ተናፈቃችሁ ባለቤቱን ንገሩት እሱ ይሰጣችኋል መልሱ። እኔ ግን ስራዬ መልእክት ማድረስ ብቻ ነው፣ አድርሻለሁኝ። እና በእኔ እጅማ ቢሆን ኑሮ ታገኙት ነበር። ኢኒል ሁክሙ ኢላ ሊላህ በምትጠይቁት ነገር ውሳኔው ለአላህ እንጂ ለእኔ አይደለም፣ ይሄ የእኔ ስራ ድርሻ አይደለም በላቸው። የቁሱል ሐቅ አላህ ደግሞ እውነትን ይገልጣል። ይኸው እውነቱን እያብራራ እየገለጠላችሁ ነው ያለው። ወሆ ኸይሩል ፋሲሊን በመጨረሻም ደግሞ ጸረ እምነት የሆኑትን ሰዎች ውሳኔ የሚሰጣቸው ታላቁ አስፈራጅ እሱ ነውና የመጨረሻውን ፍርድ ባትሉትም ይሰጣችኋል። እና እሱ ጋራ ተደራደሩ፣ ቅጣቱ ዛሬ ነው ነገ ተዛ በኋላ የሚለው እኔን የሚመለከተኝ አይደለም፣ እኔ የጥቃት ተደራዳሪ ሳልሆን የመልእክት አድራሽ ብቻ ነኝ። እና በዚህ መልክ ነው መልስ የምትሰጣቸው ይላል ማለት ነው። ግልጽ ነው እንግዲህ ይሄ ነገር ያመጣኸውን አምጣ እስቲ እንግዲህ እኛ አህለል ባጢል ከሆነ አሁን አጥፋን ምናምን ብለው በሚያባርቁ ጊዜ ይህንን ማን የማረግ ስልጣን አልተሰጠኝም እና ይህንን የሚያደርገው ባለቤቱ ነው። ከፈለገ ያደርገዋል፣ ከፈለገ ይተዋል፣ ከፈለገ ያዘገያቸዋል። ምንም እኔ የሚያገባኝ ነገር የለም። ኢኒል ሁክሙ ማለት መል ሁክሙ ፊ هذا الشأن ማለት ነው። ኢን እዚህ ላይ ናፊያ ናት።
በዚህ በመጠይቁት ነገር ውሳኔ ሰጩ እኔ አይደለሁም ለዚህ ውሳኔ ባለቤት ኢላ ሊላህ ለአላህ እንጂ ለሌላ ሊሰጠው አይገባም አላህ ደግሞ በዚህ ጉዳይ ላይ መሆን የሚገባውን ነገር ገልጾላችኋል ታሪክንም እየተከሰ በቀደምቶቹ አመፀኞች ላይ የወሰዳቸውን እርምጃ ደጋግሞ አስረድቷችኋል በመጨረሻም ቢካላችሁ ደግሞ ፍርደ ውሳኔውን የሚሰጠው እሱ ነው ተፈራጁ ሁሉ በላይና ያኔ ፍርዱን ከሰጣችሁ እኔ ያለሁኝ ታዛቢ ሁኜ እንጂ እኔማ ማን ፍርድ ሰጭ አደረገኝ በላቸው ይላል ቁለው አነ عندي ما تستعجلون به እናንተ ቶሎ ፈጥኖ እንዲደርስባችሁ የምትጠይቁትን ቅጣት እኔ ዘንድማ ቢሆን ኑሮ አይደለም እንጂ ለኔ ይህን ስልጣንማ ቢሰጠኝ ኑሮ ለቁዲየ الامر بيني وبينكم በእኔና በእናንተ መካከል ውሳኔው ያልቅ ነበር አሉ ደግነቱ ይሄ ስልጣን አልተሰጠኝም ሰው እንደመሆኔ የሰው ልጅ እንግዲህ ትግስቱ ይሟጠጣል የተወሰነ ጊዜ ነው የሚቋቋመው ማለት ነው ይሄን ስልጣን እንዲህ ብለህ ንገራቸው እምቢ ካሉ ግን ይሄንን ፈንጃ ፈንዳባቸው ብሎ ቢሰጠኝማ ኑሮ እህን ጊዜ የላችሁም ነበር አለ አልቆላችሁ ነበር ደግነቱ ይሄን ስልጣን ስላልሰጠኝ ይሄው አላችሁ እንጂ በስተጠይቁም አላቆያችሁ ነበር እኔማ ብችል ኑሮ በእኔ ስልጣን ቢሆን ኑሮ በላቸው ይላል ግልጽ ነው ሱብሃንአላህ እና በይኒ ወበይነኩም ማለት እናንተ እንደዚህ ስታንጓጥጡኝና ስታመናጭቁኝ ዝም ብዬ የምጠብቅ አልነበርኩም ግን የሥራ ድርሻዬ ስላላደለ ስልጣኔ ስላልሆነ ነው የተውኳችሁ አልበለዛማ እስከዚህም ድረስ መች ትቆዩ ነበር ብለህ መልስላቸው ይላል ለቁዲየ الامر بين لنتهى الامر ማለት ነው እስታሁን እናንተ ፍጻሜያችሁን አግኝታችሁ አልቆላችሁ ነበር والله اعلم بالظالمين እና ይሄ ስልጣን የአላህ ነው አላህ ደግሞ ዟሊሞችን ያቃቸዋል ጠንቅቆ መቼ እንደሚቀጣቸው እንደምን እንደሚቀጣቸው በምን እንደሚያጠፋቸው የሹኡን በሙሉ በሱ እጅ ነው ያለው እሱ በፈለገው መልኩ ፍርዳችሁን ይሰጣችኋል ለኔማ ስልጣኑን ቢሰጠኝ ኑሮ እስካሁን ይሄ ሁሉ ጭቅጭቅ ባላስፈለገ ነበር ብለህ መልስ እንዲሰጣቸው ይላል وعنده مفاتيح الغيب الله سبحانه وتعالى በዟሊሞች ሹኡን አዋቂ ነው ሲባል የነሱን ሹኡን ብቻ ሳይሆን የዓለምን ድብቅና ሩቅ ምስጥር ሁሉ አካቶ ያውቃል በመሆኑም عنده مفاتيح الغيب ማለት خزائن الغيب الله سبحانه وتعالى ከናንተ ሐዋሳት የራቁና የተደበቁ የሆኑትን ምስጥሮች ሁሉ የተከማቸው እሱ ዘንድ ነው ሙስተውዳዓቱል ገይብ ማለት ነው ያ አላህ ምስጥር የተባለ ሁሉ በአለም በሰማይ በምድር በዱንያ በአኺራ የሁሉ ነገር ምስጥር እሱ ዘንድ ነው የተከማቸው ተሱ የሚደበቅ ምንም ነገር የለም ማለት ነው ላ يعلمها الا هو በአለም ዙሪያ ያሉትን ድብቅና ሩቅ ምስጥሮች እሱ እንጂ ማንም አያውቅም ويعلم ما في البر والبحر ከፍጥረታትም እንደዚሁ በየብስና በባህር ውስጥ ያሉትን ድብቅ ነገሮች ሁሉ ያውቃል وما تسقط من ورقه እና ከዛፍ ቅጠሎችም ደግሞ አንድ ባንድ በየቅጽበቱ የሚወድቁትን ቅጠሎች ያውቃል በአለም ደረጃ ኢላ يعلمها እነዛ ሁሉ ነገሮች አይወድቁም እሱ እለት በለት ከስር ተስር የሚያውቅ ቢሆን እንጂ ይላል እንግዲህ በበር ውስጥ ያለ የሐይዋናት አይነት ቁጥር ስፍሩን እሱ እንጂ ማንም አያውቅም ጸባውን ባህሪውን ፍላጎቱን እሱ እንጂ ማንም አያውቅም በባህሩም ያስጡ ፍጥረታቶች እንደዛው ናቸው ማአት ናቸው በበር ካለው በብዙ ጥፍ ነው የሚበልጠው በትልልቅ ዩቃንሶች ውስጥ የሚገኙ ፍጥረታቶች እነዛን ሁሉ ፍጥረታቶች አይነታቸውን ባህሪያቸውን ፍላጎታቸውን ሲሳያቸውን እድላቸውን እድሜያቸውን የሚያውቀው እሱ ነው ማለት ነው እንደገና ደግሞ በአለም ዙሪያ ያሉ ዛፎች ስንት ናቸው ማንም ሰው ኢህሳኢያትን እንኳን አያውቅም ስንት ዛፍ እንዳለ የነዛ ዛፎች ቅጠል ደግሞ ስንት ነው ያንዳንዱ እነዛ ቅጠሎች ደግሞ መቼ ነው የሚበቅሉት መቼ ነው የሚወድቁት እንዴት ነው የሚወድቁት እነዚህን ሁሉ በዝርዝር አቃለሁ በላቸው ይላል ማለት ነው ኢላ يعلمها እነዚህን ሁሉ ቅጠሎች መቼ በቅለው ምን ያህል ኑረው የት ቦታ በምን ምክንያት እንዴት እንደሚወድቁ አቃለሁ ተገልብጣ ነው የምትወድቀው በፊት ለፊት ነው የምትወድቀው በቀኝ በኩል ነው በግራ እያንዳንዱ አቃታለሁ በቅጽበት በእያንዳንዱ ቦታ ማለት ነው ኢላ يعلمها ولا حبة في ظلمات الارض እንደገና ደግሞ የአዝሪት የፍራፍሬ አይነቶችን በመሬት እንደጨለማውት ስትዘሯቸው ማለት እርሻ ያረሳችሁ ዘራችሁን በአፈር ስታለብሱ እያንዳንዷ ዘር የት ቦታ እንዳረፈች አቃለሁ አፈር ለብሳ ያለች እናንተ ግን የዘራችሁትን ዘር አንዴ ፈሩ ተዘጋ በኋላ የት ነው ያለው ብትለው አንዷን እንኳን ልታገኛት አትችልም እኔ ግን እያንዳንዱ በመድረከርስ ያሉትን አዝሪቶች አቃቸዋለሁ የት ቦታ እንዳሉ
በሰላም የምትበቅል የምታፈራ ትሁን በዛው በስብሳ የምትቀር ከሆነ እያንዳንዱ አቃታለሁ ይላል ማለት ነው። ወላ ረጥቢን ወላ ያቢስ እርጥብ የሆኑትንም ነገሮች በእርጥብነት ምን ያህል እንደሚኖሩ ደረቆችም መቼ እንደሚደርቁ አቃለሁኝ ኢላ ፊ ኪታቢ ሙቢን ከማወቅም ማለፌ ገና ሳይፈጠሩ በፊት እስከ ዘላቂ ሁኔታቸው በገላጩ መጽሐፋችን መዝገባችን ውስጥ ያሰፈርነው ቢሆን እንጂ ምንም ነገር የለም በአለም ላይ እኛ ማናቀው በላቸው ይላል። እንደ አይነቱን ጌታ ታዲያ ከማይሰማ ከማይለማ ጉኡዛን ጋራ ማወዳደር አግባብ ነውን? አቂል ከሆናችሁ وهو الذي الله ማለት አሁንም ያ ነው። هذا وصلى الله وسلم على النبي